ቤተሰብ እውነቱ ተጋለጠ። ናቲ እውነቱን ተናግሯል። አዎ ፍቅረኛዬ ነበረች፣ ስለ ዋሾ በጣም ይቅርታ ቤተሰብ ብሏልና እውነቱን ተናግሯል። ልጅቷ ደግሞ ጅል ናት። ጅል ታውቃላችሁ? ጅል ለወንድ ብለሽ የራስሽን ልታጠፊ አንድ ወንድ ልጅን በኦንላይ በስልክ ስለታወቅሽ ፍቅረኛ ነው አይባልም። ይሄ ሁኔታ ሳታይ ውስጡን ሳታይ ፍቅረኛ ነው አይባልም። ጋይስ እንዴት ነው የምታምነው? እኔ አላምነው። ደግሞ ሲጀመር ለወንድ ብዬ እሱ ከኔ ጋር ካልሆነ ራሴን ማጥፋት አለብኝ እንዴ? ወንድ ቢሄድ ህይወት ይቀጥላል። ጅል ነሽ ጌታ። ጅል ታውቂያለሽ እንዴ? ምን ሆነሽ ነው? ያምሻ እንዴ? ጤነኛ ነሽ? ሆ አረ ሴቶች ምን እየሆናችሁ ነው ግን? እና ሌላ ምን ልላችሁ ፈልጌ ነው ማለት ነው። ኤሉዬ እኔ ቆንጆ ማለት ነው፣ ተረጋግሽ። በዚህ ሰዓት መረጋጋት አለብሽ። መጮ የለብሽም፣ መናደድ የለብሽም። ምክንያቱ አንቺም ከዚህ በፊት ሌላ ህይወት ጀምረሽ ነበረ። ከእንዳልክ ጋር ጀምረሻል፣ አልሆነም ተበላሸ። ከያቡ ጋርም እንደዛ ጀመርሽ፣ ተበላሸ። ሁሉም ያለፈ ላይፍ ይኖራል መቼም ማለት ነው። እና እኔ ናቲ ላይም አልፈርዱም። ኤሉ በዚህ ሰዓት ምን ማድረግ አለብሽ? ከናቲ ጎን ነው መሆን ያለብሽ ማለት ነው። ተረጋጊ። በሁሉም ነገር ላይ አትናደጂ። ጥለሽ መሄድ የለብሽም። እንዶ ለናቲ ብትረጂ ጥሩ ነው ብዬ አስባለሁ። ይሄ ነው የተረዳው ጋይስ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ እንቆች ማለት ነው። እንግዲህ ዛሬም በኤሉሻና በናቲ ቪዲዮ መጥቻለሁ። እውነት ለመናገር ማለት ነው ቤተሰብ ኤሉ መረጋጋት አለብሽ። በዚህ ሰዓት ከናቲ ጎን ነው መሆን ያለብሽ ማለት ነው። እና በሁሉም ነገር ላይ አታለቅሽ። ጠንካራ ሴት መሆን አለብሽ። በዚህ ሰዓት ጠንካራ ሴት ሆነሽ ከናቲ ጎን መሆን ያለብሽ ማለት ነው። እና መናደድ የለብሽም። ገባሽ? ዓለም የሚያውቅ ነው የኤሉና የናቲ ፍቅር፣ የናቲና የኤሉ ነገር ማለት ነው። ዓለም የሚያውቀው ነው ፍቅረኛ እንደሆኑ ሁሉም ሰው ያውቃል። እቺ ደግሞ ያው በሚዲያ ነው የምታውቀው ናቲ ማለት ነው። በኦንላይን እንደሚያወሩ አዎ ናቲም ተናግሯል። ሌላ ምንም ነገር የለንም። መጥቼ እንደማገኛትም ነግሬ ነበረ አለ። እውነቱን ተናግረዋል። ስለዋሸኋችሁ በጣም ይቅርታ ብሎ ይቅርታ ጠይቋል። ስለዚህ የኛ ተመልካች ማለት ነው ናቲን አንድ ኮሜንትን እያየሁ ነበር። ናቲ ስትሰድቡ ነበር። ናቲ ማሳደብ የለባችሁም። ገባችሁ? ኤሉና ናቲ ለእኔ አንድ ናቸው፣ እውነት ለመናገር ማለት ነው። ሁላችሁም ታውቃላችሁ፣ ስድብ የሰው ልጅ አይመልስም። የምሬ ነው የምላችሁ። አብርሽና ሮታ ስንት አመት እንደተሳደቡ እየኖሩ አይደለን? እነሱ ምን ሆኑ? የሰው ልጅ በስድብ አትመልሹ እሺ፣ ተረጋጉ። ኤሉና ናቲ ለእኔ አንድ ናቸው። ስድብ እዚህ ጋር አስፈላጊ ነው ብዬ አላስብም። ምክንያቱ ናቲም የራሱ ህይወት ይኖር ይችላል። አዎ ኤሉ እንደ የራሷ ህይወት እንደጀመረችም እሱም የራሱ ህይወት ሊኖርም ይችላል። እንግዲህ ይሄን ነገር ለኤሉ ሳይነግራት ነው እንግዲህ አስባቸዋል። ሳይነግራት ነው ኤሉ ሲያያት ከኤሉ ጋር መዋል አንድ ላይ መሆን ሲጀምሩ የፍቅር ጥያቄ ጠይቃት፣ ኤሉም ደግሞ ተቀበለች። ሁላችሁም ታውቃላችሁ ናቲና ኤሉ ፍቅረኞች እንደሆኑ። ናቲም ደግሞ የልጅነቱ ፍቅረኛ ስለሆነች ኤሉ እኔ ኤሉም እንደዛው ለናቲ ማለት ነው የልጅነት ፍቅረኞች ስለሆኑ ሁሉም የራሱ ላይፍ ሊጀምር ይችላል። ታውቃላችሁ። ስለዚህ አንዳንድ ደግሞ ተረዱ ማለት ነው። ናቲ አትሳደቡ። ኤሉና ናቲ ለኔ አንድ ናቸው ማለት ነው። ናቲ እዚህ ጋር ስህተት የሰራበት ምክንያት ለምን እንደሆነ ታውቃላችሁ? ለኤሉ ሳይነግረው ወደ ኤሉ ህይወት ሲገባ ነው። ናቲም ደግሞ ከኤሉ ጋር ቀጥላለሁ ብሎ አላሰብም። በድንገት ነው፣ ሁላችሁም እናውቃለን። በድንገት ነው ወደ ኢትዮጵያ የመጣ ቤተሰብ መጠየቅ እንደመጣ ነው ሲነግር ነው የነበር። ወደዚህ ሀገር ያው ኢትዮጵያ ሄዶ ለመመለስ ነው እሱ የሀሳቡ የመጣው ማለት ሁላችሁም ታውቃላችሁ። ከኤሉ ጋር ይቀጥላለሁ ብዬ አላሰብኩም ነበረ ሁኔታን ሲያይ። ከዛ የልጅነቴ ፍቅረኛ ስለሆነችው ፍቅሬ ገረሸብኝ። ስለዚህ ጋር ሳኩ ማለት ነው። ጌታን ነው የምላችሁ። እና ኤሉ በዚህ ሰዓት መረጋጋት አለብሽ። መናደድ የለብሽም፣ መጮህ የለብሽም። ከናቲ ጎን ነው መሆን ያለብሽ። አዎ ኤሉ መደበቁ ጥፋት አለበት ብዬ አስባለሁ። ኤሉም ያው እንደምታውቁት
የራሷ ህይወት ነበረ፣ ተበላሸ። አልሆነም፣ ፈጣሪ አላደረገም፣ ተበላሸ። ስለዚህ ሄሉ በዚህ ሰዓት ደግሞ ከናቲ ጎን ነው መሆን ያለብሽ ማለት ነው። እና ተመልካች ደግሞ በኮሜንት ናቲን ባሰድቡ ጥሩ ነው ብዬ አስባለሁ። ገባችሁ? ሄሉና ናቲ ሁሉም ሰው ያውቃቸዋል። ለምን ፍቅረኞች እንደሆኑ ሁሉም ያውቃሉ። ያው ቪዲዮ ምስክር ነው። ሄሉና ናቲ ምን አይነት ህይወት እንደነበራቸው ሄሉ ናቲ ከሀገር ሲወጣ ነው ሄሉ ደግሞ ሌላ ያልሆነ ህይወት ውስጥ የገባቸው ማለት ነው። ሰው ሁሉ የራሱ ህይወት ይኖራል። ገባችሁ? ናቲም ደግሞ ከሄሉ ጋር ቀጥላለሁ ብሎ አላሰበም። ከዚህ ልጅ ጋር መውራት ጀመረ ማለት ነው። ሄሉ የራሷ ህይወት ይኖራታል ብሎ ስለሚያስብ እሱም ደግሞ መቼም ሄሉ ቁጭ ብሎ አይጠብቅም። ሄሉ ወይኔ የራሷ ህይወት ሊኖራትም ይችላል። ገባችሁ? ናቲ ደግሞ ከልጅቷ ጋር በቴክስት እናወር ነበረ። ፍቅረኛ ነበረች ግን ሲመጣ እኔ ከሄሉ ጋር መሆን ሲጀምር ይህን ቪዲዮ አይታ ትመለሳለች ብዬ ስላሰብኩ ነው ከሂጄ ካገኘኋት እኔና ሄሉ ህይወት እንዳትበጠብጥ ብዬ ነው ዝም ያልኩ። ከዛ ልጅቷን ብሎክ አደረኩ ብሏል ናቲ ማለት ነው። እና ለዛ ነው ለሄሉ መናገር አልፈለኩ። ከተናገርኩ ደግሞ ህይወቴ እንዳትበጠብጠን መታ ብዬ ስላሰብኩ ነው ብሎክ ያደረኩ ብሎ ነው የተናገረ ናቲ ማለት ነው። እና ሄሉ ደግሞ በዚህ ሰዓት መናደድ የለብሽም። ለናቲሞ ብትረጂ ጥሩ ነው ብዬ አስባለሁ። ከናቲ ጎን ነው መሆን ያለብሽ ማለት ነው። እና ቤተሰብ ማለት ነው ሄሉን በጣም የምትወዱ ማለት ነው ናቲን ባትሰድቡ ጥሩ ነው ብዬ አስባለሁ። ሄሉና ናቲ ለእኔ አንድ ናቸው። ምክንያቱ ልጅቷ ነው ከነሱ ህይወት መውጣት ያለባቸው። ልጅቷ ናት ከሄሉና ከናቲ ህይወት መውጣት ያለባት እንጂ ሄሉና ናቲ መቼም አይለያዩ። ተረጋጉ እዚህ ጋር ማለት ነው። እና ልጅቷ ጅል ናት። አንድ ወንድ ልጅን በኦንላይን ስላገኘው በስልክ ስላወራን ነው ፍቅረኛ ነው ብዬ የማስበው። እኔ አላስብም። በእርግጥ ሲጀመር በኦንላይን የመጣልኝ በኦንላይን የታወቅኩ በኦንላይን የመጣልኝ ፍቅር ጥንክር ብሎ ቢቀርብኝ ይሻለኛል። እኔ ወንድ ልጅን በኦንላይን ስለታወቅኩ ፍቅረኛ ነኝ ብዬ ልጠብቅ እንዴ? እኔ አልጠብቀውም። ሲጀመር ልጅቷ ጅል ናት። ናትና ሄሉ ፍቅረኞች እንደሆኑ ታውቃለች። የልጅነት ፍቅረኞችን ናቲም ለሄሉ የልጅነቱ ፍቅረኛ ነበረች ሄሉ። ሄሉም ለናቲ እንደዛ ነበረ። ተለያዩ። ሄሉና ናቲ ተለያዩ ለ2 አመት። ያው በመሀላቸው ክፍተት ገባ። ሄሉም ደግሞ አዲስ ህይወት ጀመረች። አልሆነም፣ ተበላሸ። ናቲም ያው ሄሉም የራሷ ህይወት ስለጀመረ ናቲም የራሱ ህይወት ሊኖር ይችላል። ይሄን ነገር እንዳታበላሽብኝ ብዬ ነው እኔ ለሄሉ ያልነገርኩ እንጂ ልጅቷን አውቃታለሁ ብሎ አው ግልጽ ተናግረው እውነት ለመናገር ማለት ነው። እና ናቲ ስርዓት ያለ ልጅ ነው እውነት ለመናገር ማለት ነው። እና እንደ ማንኛውም ወንዶች አይጨማለቅም። ሁላችሁም እናውቃለን። እና ታማኝ ሰው እንደሆነ እኔ የተረዳው ናቲ ማለት ነው። እና ናቲ ላይም ባትፈርዱ ጥሩ ነው ብዬ አስባለሁ። ናቲ በድጋሚ ሄሉ ሰበራት ምናምን አትበሉ ማለት ነው። ስድብ የሰው ልጅ አይመልስም። ከቻላችሁ በምክር ብትመልሱ ጥሩ ነው። ኮሜንቱን እያየ ሊመለስ ይችላል። ገባችሁ? የሰው ልጅ ስድብ አይመልስም። ናቲ ደግሞ በድንገት ኢትዮጵያ እንደመጣ ነው እኛ የምናውቀው። ሄሉ አላወቀችም ናቲ ወደ ኢትዮጵያ እንደመጣ። ሁላችንም ሰርፕራይዝ ነው ከሄሉ ጋር ማለት ነው። ስለዚህ ናቲ ደግሞ ለትንሽ ጊዜ ቤተሰቡን ለመጠየቅ ነው የመጣው። ወደዛ በመጣ ሀገር እንደሚመለስ ነው እኛ የምናውቀው። ስለዚህ ከልጅቷ ጋር ደግሞ በስልክ ነበር በአካል ተገናኘንም እያለ ነበረ። ስለዚህ ሄሉ በዚህ ሰዓት ምን ማድረግ ያለበት ከናቲ ጎን ነው መሆን ያለብሽ ማለት ነው። ተረጋጊ። ኮመንተሮችም ተረጋጉ። የሰው ልጅ ደግሞ ስድብ አይመልስም። እና ሁሉም ነገር ብትረጋጉ መልካም ነው ብዬ አስባለሁ። ሄሉና ናቲ ደግሞ መቼም አይለያዩ። ሄሉ ደግሞ መረጋጋት አለብሽ። በዚህ ሰዓት ጠንካራ ሴት መሆን አለብሽ። ከናቲ ጎን ነው መሆን ያለብሽ ማለት ነው። ስለዚህ ከመናደድ ከሌላ ነገር ወጥተሽ ከናቲ ጎን መሆን አለብሽ። ተረጂ ማለት ነው። ገባሽ ሄሉሻ? እና ለዛ ነው ኮመንተሮችም ተረጋጉ፣ አትሳደቡ። የሰው ልጅ ማለት ነው። የሰው ልጅ በስድብ መቼም አይመለሱም። እና ለዚህ ቤት አዲስ ከሆናችሁ ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ።